ሄሉዬ ደግሞ ያው ከመሸ ማለት ነው ያው ቅብጥብጥ ቅንጥስ ብጥስ እያለች መታለች ማለት ነው። ቤተሰቦቼ እንቁልልጭ ያብዬ እንቁልልጭ የለም ከዚህ በኋላ የምታለቅስ የምትንበረከክ ዝቅ የምትል ሄሉ የለችም አይነት ይመስላል። እና ያብዬ እንግዲህ ያው ስራ ያውጣ ምን እናድርግህ እንግዲህ ያው ለመነች የሴትነት ክብሯን አወረደች ናንተ ብላ ብዙ ነገር። ስለዛ ሄሉዬ እንግዲህ ቅብጥብጥ እያለች ነው ቤተሰቦቼ፣ ቀንጠስ ብጥስ እያለች ነው ከመሸ ደግሞ ማለት ነው። እና ሄሉሻዬ ይመች፣ እናቴ ትሙት ይመች። እኛ ራሱ የድሮዋን ቀብራራዋን ጀግናዋን ሄዱሻን ነው ማየት ምንፈልጋች። አሁን ሰሞኑን የምታሳየንን ሄሉ አንፈልግም። የድሮዋን ሄሉ እንድታመጭንን ነው ምንፈልገው ማለት ነው። ሴት ልጅ በራሷ ጠንካራ ስትሆን ወንድ ልጅ ራሱ ይፈልጋታል። የእውነቴን ነው ምላችሁ። እናንተ ጠንካራ ስትሆኑ አቋም ሲኖራችሁ ወንዱ ራሱ እየፈለጋችሁ ይመጣል። እውነት ተፈላጊ ትሆናለች በወንድ ዘንድ ራሱና ሄድዬ ሰሞኑን ያው ለፍቅር ስለሆነ ያው ተረድተንሻል። እኛ ስለምንወድሽ ደግሞ ሴቶችም ስለሆነ ህመምሽም ስለገባን ያው ተረድተንሻል። ከዚህ በኋላ ግን ያው የምታለቅስ ሳትሆን ቀንጠስ ብጥስ እያለች የምትመጣዋን ሄኑ ነው የምንፈልገው። ዛሬ ከመሸ ነው እናቴ ከመሸ ባበደ ሙዚቃ መታለች ሄዱዬ ማለት ነው። በጣም ነው ደስ ያለኝ ሄዱሻዬ፣ እንዲፏ ብትን ብንጭ እያለች ነይ በቃ ያቺ የምታለቅሷ ምንትንበረከኳ ሄኑም አይነችም ከዚህ በኋላ እንዴ። ማዘር ራሱ ቢያዩዋት ራሱ ምን እንደሚሉ አስባችኋታል? ያችኛዋ ልጅ የት ሄዳ ነው ሁለተኛዋ የመጣችሁ ነው የሚሉት። አንቺን ፍለጋ ነው የሚወጡት፣ አንቺን ፍለጋ የድሮዋን ሄኑ ማለት ነው። እና እንደ ልዩ ሁለት አይነት ገጸ ባህሪ እንዳይኖርሽ ልዩ። እኔ እቻ አይደለሁም እኮ የድሮ ያህል ልዩ አይደለሁም ራሴን ስመለከታለች። እሷ አሁን የነበረችበት ልዩ ያው ካራክተሯ ናት ማለቷ ነው እንግዲህ የሚሰጣትን የምትጫወት ማለት ነው። እና አንቺም እንደ ልዩ እንዳትሆኝብን ሄሉዬ፣ እንወድሻለን፣ እናከብርሻለን። ህይወትሽ ያማረ እየሰመረ እንዲሆን እንግዲህ የሁላችንም አንቺን የሚወዱሽ ነው በእነሱ ድምጽ ውስጥ ሆኜ ምኞቴ ነው። ከዚህ በኋላ የምን ማልቀስ እናቴ ትሙት ቤተሰቦቼ፣ የሴት ልጅ ለቅሶ ማቆም አለበት። በቃ በተራው ደግሞ ያ በራሱ በእጅ ያዙት ወርቅ፣ እሱ ደግሞ በእጅ ያዙት መዳብ እያለ ይምጣ። ነው መዳብ አይደለም፣ በእጅ ያዙት ምንድን ነው ዳይመንድ፣ በእጅ ያዙት ዳይመንድ ሆናብኝ ሄሉዬ እያለ እንግዲህ እሱም በተራው እንግዲህ አሁን የሱ ተራ ነው። ሄሉሻይ አንቺ ቀንጠስ በጥስ በይ። አሁን ደግሞ ተራው የሱን የመንበርከክ ይቅርታ መጠየቅ የማልቀስ አሁን የሱ ተራ ነው። አንቺ ጨርሰሻል። ለፍቅር የሚገባሽን ያህል መስዋዕት ከፍለሻል። ለፍቅር የሚገባሽን ያህል ለምነሸዋል። እንዲረዳሽ ሞክረሻል። አልተረዳሽም። አይኑን ጨፍኖ ነው ልክ አንቺ ትናንትና እንደተገለጠልሽ እሱም ሲገለጥለት ከራሱ ደግሞ ልዩ ማስታረቂ ያረጋት ከራሱ ከልቡ አዝኖ ተጸጽቶ ፍቅር ገብቶት ወዶሽ አፍቅሮሽ ራሱ ይመጣል። ያኔ ሂድን ብትዩ አይሄድም። ሄሉሻሞች ያኔ ተጸጽቶ የእውነት አፍቅሮሽ ቦታ ሰጥቶሽ ገብቶት አንቺ ምን አይነት ልጅ እንደሆንሽ ምን አይነት ወርቅ እንደሆንሽ ምን ያህል እንዳፈቀርሹ ለፍቅሩ ምን ያህል እንደተንበረከክሽ የገባ ሰዓት ያኔ ሂድ ራሱ ብትዩ ብገፈትሪው በካራቴ ራሱ ብትዩ አይሄድም። ሄሉዬ እናቴን እና እንደዚህ ክብርሽን አስጠብቂ ሄሉዬ። ችግር የለውም ዘና ፈታ በይ። አንቺ ገና ወጣት እኮ ነሽ እናቴ። ስንት ነገር ይጠብቅሻል ከፊትሽ። ቤተሰብ ከአንቺ ስንት ነገር ይፈልጋል፣ ስንት ነገር ይጠብቃል። የምን መልፈስፈስ ነው ሄሉሻዬ? እና ተረድተንሻል። እኛ የነበረው ሰሞኑን ሁኔታሽ ያቺን ሄሉን እኛ ራሱ እየፈለግን ነበረ። ያቺ ጠንካራዋን ጀግናዋን አሁን እንደምትመለስ አስረግጠሽ ለያብ ነግረሽዋል። ከዚቹ ከምሽቷ ተጀምሯል ቤተሰቦች የቀጥታ ስርጭት ከመሸ ሄሉ በነገራችን ላይ ቲክቶክ ለቃ አታውቅም። ቲክቶክ ሙዚቃ እንዲህ ቅንጥስ ብጥስ እያለች ለቃ አታውቅም። ዛሬ መጀመሪያ ለያብ እናቴ እንቆልልጭ እያለች ያብዬ እንቆልልጭ እያለች ይመስላልና እንግዲህ መቻኑን ይስጠው። ያው እንግዲህ ማንም ሰው የዘራውን አይደል የሚያጭደው። ቤተሰብ ማንም ሰው እኮ የዘራውን ነው የሚያጭደው። እንግዲህ ያብሻ ምንም ማድረግ አንችልም። እኛም ሄሉን ተቆጥተን እንድትስማሙ ፍቅራችሁ እንዲያብብ ፈልገን ነበረ። ታምሩ ነበረ፣ የሆነ ትመጣጠሩ ነበረ። ግን አንተ ደግሞ ያው እንዴት ነው አውቀውን የተኛ ሰው ቢቀሰቅሱት አይሰማሙን ክባት። እሷ ለፍቅር ክንፍ ብድ ስትል ዝቅ ስትል አንተ ግን ደረትህን ነፍተ እኔ ያብ ማለት ጀመርክ። ፍቅር እኮ እንደዚህ አይደለም። ፍቅር ዝቅ ነው። ፍቅር ዝቅ ነው እንጂ ደረት ነፍቶ እኔ እያሉ አይደለም። ፍቅር እንደዚህ የለም። ፍቅር እንደዚህ የለም። እና ያብሻዬ እንግዲህ ሄሉዬ ያሳያል ያለችውን እንግዲህ እያሳየች ነው። ያው ቲክቶክ ማየት አይቀርም። አንድ ሰሞን እማዬ፣ የኔ ውድ ባሌ፣ የልጅ አባት፣ የልጅ እናት መባባል ጀምራችሁ ነበር።
እኔ ግን ሰው እንዲለያይ አልፈልግም። ቤተሰቦች ያንን ጊዜ መልስላችሁ። በቃ የእውነት ከልቡ ከሆነሽ እና ካፈቀረሽ ግን የአብ ነገር ሆዲፍቸውን አቋም የለውም። ቤተሰቦች አይ ሄሉሻዬ እንግዲህ ብጥስ